የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው የአማርኛና የእንግሊዘኛ ሆሄያትን በአንድ ድንጋይ ሁለት ወፍ እንደሚባለው አማርኛንም እንግሊዘኛንም ቅርጻቸውን የፊደላትን የሆሄያትን ቅርጽ እያሳየሁኝ ትምህርታችን እንማራለን። እናንተ እንደተለመደው ላይክ ሼር እና ሰብስክራይብ በማድረግ ትብብራችሁ ከእኔ ጋር ይሁን። ይህ የዩቲዩብ ቻናል ሲመሰረት መነሻው ለህፃናት ወይም ለጀማሪዎች ትልልቆች ሆኖ ጀማሪ መማር ፊደላትን ለሚጀምሩ ለሚፈልጉ ይሁንም እንጂ መጨረሻው ወይም ፍጻሜው ያው እንግሊዘኛ ማንበብ መጻፍ መናገር ግራመር ስፒኪንግ ራይቲንግ ሊስኒንግ ሁሉንም የእንግሊዘኛ ስኪል የምናስተምርበት ቻናል ስለሆነ በሀገር ውስጥም በሀገር ውጭም ሆኖ በኦንላይን በቴሌግራም በኢሞ በቫይበር በዋትሳፕ መማር ለሚፈልጉ ተደራሽ እንዲሆን እናንተ በድጋሚ አሁንም ትብብራችሁ ከእኔ ጋር እንዲሆን እያልኩ አሁን ወደ ትምህርታችን እንሄዳለን። እሺ ዛሬ የምንማረው ቸ የምትባለዋ የአማርኛ ፊደል ይቺ ነች ቸ ነች። እንግሊዘኛ ላይ ደግሞ ሲኤችኢ ቹ ስንል ቹ ይቺ ነች አማርኛዋ። ቺዩ ስንል ሲኤችዩ ቺ ስንል ሲኤችአይ ቻ ስንል ሲኤች ኤ ቸ ስንል ሲኤችኢ ቺ ስንል ሲኤች ብቻ ነው። ቾ ስንል ቾ ኦ የሚል ድምጽ አለ። ሲኤች ኦ ይሆናል። እስኪ አብረን እናንብበው። ቸ ቸ ቹ ቹ ቺ ቻ ቻ ቼ ቺ ቾ። በጣም ጥሩ። አሁን በእነዚህ ቃላት በእነዚህ ድምጾች የሚጀምር በእነዚህ በቸ የሚጀምር ቃላትን እያየን እንለማመዳለን። እዚህ ላይ ወርድ አለ። ወርድ ማለት ቃላት ማለት ነው። እዚህ ደግሞ የቃላት ትርጓሜያቸው ማለት ነው። ኦኬ አሁን ቀጥለን የምናነበው ቻድ ቻድ ሲኤች እንደምን ይነበባል ብለናል? ሲኤች እንደ ቻ ይነበባል ብለናል። ቻድ ቻድ ሀገር ነው። አፍሪካ ውስጥ ያለ የአፍሪካ ሀገር ናት ማለት ነው። እሺ ቀጥለን ቻንስ። አሁን ቻንስ የሚለውን ቃል ሁሉም ሰው ያውቀዋል። ቻንስ ማለት እድል ወይም መልካም አጋጣሚ ማለት ነው። ቻንስ እድል። አሁን ቻንስ የሚለውን ቃል የተማረውም ያልተማረውም የሚያነበውም የማያነበውም ቻንስ የሚለውን ያነበዋል ሶሪ ይረዳዋል ይሰማዋል። ሰው በመስማት ብቻ ቋንቋን ይማር የለ። አሁን መንበብ መጻፍ የማይችል ሰው በመስማት ብቻ ቋንቋ ይማራል። አሁን እኛ ደግሞ ቻንስ የሚለው እድል መሆኑን አውቀናል ተረድተናል ማለት ነው። ቀጥለን የምናገኘው ቃል ቻርኮል። ይህም ዴይሊ ወይም በየቀኑ ህይወታችን ውስጥ ሲጠራ የሚውል ቃል ነው። ቻርኮል ማለት ከሰል ማለት ነው። በጣም ጥሩ። ቻርኮል ማለት ከሰል ነው ብለናል። ቀጥለን የምናገኘው ቃል ደግሞ ቸስት ሲኤች ኢ ቸስት ቸስት ቸስት። ይህም የተለመደ ቃል ነው። ደረት ማለት ነው። የሰውነት የአካል ክፍል ደረት። በነገራችን ላይ ለእናንተ ልክ ለጀማሪዎች ስለሆነ ትኩረታችን በጣም ቀላል ለማንበብ የማያስቸግሩ ትርጓሜያቸው ደግሞ በቀን ተቀን ህይወታችን ውስጥ የምንጠቀማቸው ቃላት ናቸው። ቸስት ደረት ብለናል። በጣም ጥሩ። ቺት 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 ማለት ማጭበርበር ማጭበርበር ማለት ነው። እሺ ቀጥለን የምናገኘው ቃል ቺታ 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 ማለት የዱር እንስሳ ነው። በጣም በአለማችን ፈጣን የሆነ እንስሳ ነው ወይም አቦሸማኔ ይባላል። እሺ ቀጥለን የምናገኘው ቃል ሲኤች አይ እንደ ቺ ይነበባል። ቺን 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 ትርጓሜው የሰውነት አካል ክፍል ነው። ይህም አገጭ ማለት ነው። እሺ ቺል 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 ማለት ብርድ ወይም በጣም ቀዝቃዛ የሆነ ነገር ቺል ይባላል።
እሺ ቀጥለን የምናገኘው ቺሊ 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 ማለት በጣም የሚለባለብ ወይም ሚጥሚጣ ማለት ነው። እሺ ቀጥለን አሁን ደግሞ እናገኘው ሲኤችኦ እንደ ቾ ይነበባል ብለናል አይደለ? ቾፕ 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 ማለት መክተፍ ማለት ነው። ቾፕ መክተፍ። እሺ የሚቀጥለው ቃል ቾይስ 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 ማለት ምርጫ ማለት ነው። ምርጫ። ቾር ቾር ማለት ስራ ስራ በጣም በየቀኑ የሚሰራ ወይም ዘወትር የሚሰራ ስራ ቾር ይባላል። ቾር ቾር። ቀጥል የምናገኘው ቃል ቸም 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 ማለት ወዳጅ ወይም የልብ ወዳጅ ማለት ነው። ቸርች 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 ማለት ቤተ ክርስቲያን ወይም ኦርቶዶክሳውያን ቤት ማለት ነው። ኦርቶዶክስ አማኞች ተሰብስበው ጸሎት የሚያደርጉበት ስብከት የሚማሩበት ቤት ቤተክርስቲያን ነው። ቸንክ 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 ስባሪ ወይም ቁራጭ ማለት ነው። እኛ ጋር ስለነበራችሁ እጅግ በጣም እናመሰግናለን። መልካም ቀን። ሰላም ለእናንተ